አጠቃላይ ወደ ገቢ መሰብሰብ እንትናችን ስንሄድ እንግዲህ ገቢን የምንሰበስበው አንድ ከውዝፍ ነው። ውዝፍ ስንል የ2015 አለ 2016 አለ። እነዚህ የሁለት ዓመት ውዝፍ ያው ጸጥታው ገድቦን ያልተሰበሰቡት ማለት ነው። ግን ደግሞ በተለያየ አጋጣሚ እየሰበሰብናቸው ያለናቸው ማለት ነው። እነዚህን ነው ከውዝፍ አኳያ። ዘመን ስንል ከዘመን የምንሰበስበው ግብር 2017 2018 ነው። አሁን የዘመን ግብራችን እሱ ከረንትሊ እየሰበሰብን ያለው ገቢ ነው ማለት ነው። ዘመን ላይ ሆነን የምንሰበስበው ማለት ነው። ሁለተኛ ደረጃ እሱ ነው። በሶስተኛ ደረጃ አዲስ አዋጁ አሻሽሎ ያመጣው ቅድመ ግብር ወይም የሩብ ዓመት ግብር ክፍያ የሚል መጥቷል። የ2018ን ቅድመ ግብር የሚከፍሉት አለ። የዓመቱ ለአራት ተካፍሎ በየሩብ ዓመቱ እንዲከፍሉት አዋጁ ያንን አሻሽሎ አመጥቷል። ያንንም ጨምረን ነው እየሰበሰብን ያለን ማለት ነው። እንግዲህ ይሄን ሁሉ አድርገን ምናልባት አጠቃላይ ገቢያችን አሁን የደረስንበት በሶስት ዘርፎች ጠቅለል አድርጌ ለማሳየት እሞክራለሁ። ከንግድ ከእርሻና ከሌሎች በሚሉ ሶስት መሰረታዊ ዘርፎች ነው ጠቅለል ተደርጎ ለማሳየት የሚሞከረው። እንግዲህ ከንግድ እቅዳችን እንሰበስባለን ተብሎ ተይዞ የነበረ እቅድ 27 ሚሊዮን 695,198 ብር እንሰበስባለን ብለን ነው ከንግዱ ማህበረሰብ አቅደን የነበረ። እንግዲህ አሁን እስከ ዛሬ እስካለንበት ድረስ ክንውናችን 10 ሚሊዮን 931,486 ብር ሰብስበናል። አፈጻጸማችን 39.4% ደርሰናል ማለት ነው ከንግድ ግብር አኳያ። ሌላኛው እርሻ ነው። ከእርሻ 3 ሚሊዮን 550,000 እንሰበስባለን ተብሎ ነው እቅድ የተያዘው። እንግዲህ ከዚህ ውስጥ 551,439 ብር ተሰብስቧል። አፈጻጸማችን 15.5% ላይ ነን ማለት ነው። እንግዲህ ሌሎች ማለት በዘርፈ ብዙ በርካታ እንትኖችን ያጠቃለለ ነው። ይሄ ከስራ ግብር ጀምሮ ሌሎች የግል ድርጅቶች፣ የመንግስት ሰራተኛ ከሌሎች እኒህ የሮያሊቲ ከምን ጋር የሚሰበሰቡት ናቸው። እነዚህ እቅዳችን 140 ሚሊዮን 639,741 ነው። ክንውናችን 67 ሚሊዮን 640,917 አከናውነናል። አፈጻጸም 48% ደርሰናል ማለት ነው። እንግዲህ ጠቅላላ የወረዳችን እቅድ ከንግድ ሲደመር እርሻ ሲደመር ሌሎች እቅዳችን 171 ሚሊዮን 884,939 ብር ነው። ክንውናችን 79 ሚሊዮን 123,842 ብር ነው። አፈጻጸማችን 46% ነው ማለት ነው። ጥቅል የሆነ ገቢ እቅዳችን ክንውናችን ይሄ ነው ማለት ነው። የወረዳችን እንግዲህ እቅዳችን ከባለፈው ዓመት ሲታይ ወደ 66 ሚሊዮን አካባቢ ልዩነት አለው። እቅዳችን ለጠጥ ያለ ነው ትንሽ። ያን እቅድ ለመሙላት ሁሉም ባለድርሻ አካላት ያው እየተረባረበ ያለበት ሁኔታ ነው ያለ። ኢቭን የተቋም ሰራተኛ ለገቢ ስራው የራሱን አስተዋጽኦ እያደረገ ያለበት ሁኔታ ነው ያለ። የራሱን አስተዋጽኦ ያው ወቅቱ በሚፈቅደው ያንን ሁሉም ርብርብ እያደረገ ያለበት ሁኔታ ነው ያለ። እንግዲህ ይሄ ከግብር ውሳኔ ጋር ተያይዞ የተለያዩ ቅሬታዎች ይመጣሉ ከንግዱ ማህበረሰብ። ምናልባት ቅሬታና ይግባኝ አተያያችን በተመለከተ እንደው ለማሳየት ያህል ቅሬታ እስከዚህ ጊዜ ድረስ ካሁን ድረስ የቀረበ 114 ቅሬታ ቀርቧል። 111ዱ ታይቷል። ያልታዩ 3 አሉ። አፈጻጸማችን 97.3% ላይ ነው ማለት ነው ቅሬታ አተያያችን። እንግዲህ እዚህ ላይ በማጽናት 100 ታይቷል፣ 100
ቅሬታ በመቀነስ 11 የታየበት ሁኔታ ነው ያለ ማለት ነው። እነዚህ ያልታዩ ሶስቱ ያው ትናንትና ዛሬ አሁን ዛሬ የተሰበሰበ ዳታ ስለሆነ ትናንትና ዓርብ ዕለት አካባቢ የመጡ ናቸው። በቅርብ የሚታዩ ነው የሚሆኑት ማለት ነው። ከይግባኝ አኳያ እንግዲህ ቅሬታዬ በዝቶብኛል አሁንም ብለው ይግባኝ የጠየቁ 86 ናቸው። ከ86ቱ 53ቱ ታይቷል። 53ቱ ታይቷል። ያልታየ 33 አለ። ይግባኝ ላይ አፈጻጸማችን 61.6% ነው። እነዚህ ያልታዩት ይግባኝ ላይ ይግባኝ ጉባኤው ተቀምጦ ይግባኝ ጠያቂው ፊት ለፊት ተቀምጦ ነው የሚከራከረው፣ ያስረዳል። ያን መሰረት አድርገው ነው ይግባኝ የሚሰጠው የይግባኝ ጉባኤው ማለት ነው። እና እነዚህ 33ቱ ያልመጡ ናቸው። በወቅቱ በይግባኝ በተቀረጠረበት ቀን ያልተገኙ ናቸው ማለት ነው። እንግዲህ ቀጣይ የሚታይ ነው የሚሆነው ማለት ነው። ይሄ ይግባኝ ከይግባኝ አተያይ አኳያ በማጽናት 23 በመቀነስ 30 ነው የታየ ማለት ነው። እንግዲህ አጠቃላይ ገቢያችን ይህን ይመስላል። ያው እንግዲህ ይህን ስንሰራ በርካታ ተግዳሮቶች አሉ፣ በርካታ ችግሮች አሉ። አንዱ ችግር ያው ይሄ የጸጥታ ችግሩ ነው። በፈለገው ተቋሙ በፈለገው ጊዜ በፈለገው ሰዓት ፈለገው ቦታ ሄዶ ገቢን መሰብሰብ አልቻለም። ይሄ አንዱ ትልቅ እንቅፋት ነው። ትልቅ እንቅፋት የሆነ ያለበት ሁኔታ ነው ያለ። ይሄ ደግሞ መንግስትን ብቻ አይደለም የንግዱን ማህበረሰብም እየጎዳ ያለበት ሁኔታ ነው ያለ። በዘገየ ቁጥር የራሱ ቅጣት ወለድ አለው። ይሄ ራሱን ግብር ከፋዩን እየጎዳ ያለበት ሁኔታ ነው ያለ ማለት ነው። ይሄ ነው ትልቁ እንቅፋታችን ማለት ነው። ፕላስ ከዚሁ ጋር ተያይዞ አንዳንድ ግብር ከፋዮች ግብርን የመክፈል ፍላጎት ያላቸውን ያህል ግብራቸውን አስበው መጥተው እየከፈሉ የመሆኑን ያህል ግብሩን ደግሞ ሰውሮ ይህንን ወቅቱን መሰረት አድርጎ ወቅቱን ምክንያት አድርጎ ግብር ላለመክፈል ፍላጎት ያለው ግብር ከፋይም ያለ መሆኑ ይሄ አንዱ ችግራችን ነው ማለት ነው። ይሄ ከምን የመነጨ ነው? ከአረዳድ ነገ ግብርና ሞት አይቀርም። የማይቀርን ግብር ሳይወልድ ሳይቀጣ መክፈል እየቻለ አይደለም ነጋዴው ማህበረሰብ የሚለው መወሰድ ያለበት። ከዛ ውጭ እርሻ ግብር ላይም ቢሆን በተመሳሳይ አርሶ አደሩ እርሻ ግብሩን በወቅቱ እየከፈለ አይደለም። ያው እየመጣ እየከፈለ ያለ ቢሆንም ግን ደግሞ አብዛኛው አርሶ አደር ግብሩን ይዞ እዚያው እየተቀመጠበት ወደ ገቢ ተቋሙ እየመጣ የእርሻ ግብሩን እየከፈለ ያልሆነበት ሁኔታ ነው ያለ። እንግዲህ በአጠቃላይ እነዚህ ናቸው። ጥቅል እንግዲህ መልካም ነገሮች አጠቃላይ የገቢ ተቋሙን አስተዳደር ምክር ቤቱ፣ ሌሎች አጋርና ባለድርሻ አካላት፣ የጸጥታ መዋቅሩ፣ ሌላው የመንግስት ሰራተኛ ትኩረት ሰጥቶ ለገቢው እየሰራ ገቢ የኔ ነው በሚል ሴንስ ሁሉም እየሰራ ያለበት ጥሩ ነውና የሚበረታታ ነው። ቀጣይም የሚል ከግብር ከፋዩ እንግዲህ የሚጠበቅ ብዙ ነገር አለ። ግብር ከፋይ ያው ግብር ግዴታ ነው። በሰራበት ልክ ግብር መክፈል እንዳለበት አዋጅ ያዛል። ስለሆነም ግብር ከፋዩ የየራሱ ጊዜ ገደብ አለው የሚከፍልበት የክፍያ ማጠናቀቂያ በየደረጃው ለመቼ ያጠናቀቃል፣ 20 መቼ ያጠናቀቃል፣ ሐመር መቼ ያጠናቀቃል የሚለው የየራሱ ጊዜ ገደብ አለው። ያ ካለፈ ያ ጊዜ ገደብ ወደ ቅጣት ነው የሚገባ በቀጥታ ግብር ከፋዩ። ከዚህ አኳያ ይህንን መሰረት አድርገው ይህንን አዋጅ መመሪያ ተገዥ ሆነው እየመጡ እየከፈሉ ግብር ከፋዮች አሉ። እነሱ ሊበረታቱ ይገባል አሉ ትጉህ ግብር ከፋዮቻችን። ግን ደግሞ ይህንን ወቅቱን ምክንያት በማድረግ እስካሁንም ያልመጣለ ከ2015 ጀምሮ ማለት ነው። እሱ ግብር ከፋይ ራሱንም ነው እየጎዳ ያለ። በነገራችን ላይ ራሱንም ማህበረሰቡን ነው እየጎዳ ያለ። ግብር የሚሰበሰበው በነገራችን ላይ ለማህበረሰቡ ነው፣ ለመልሶ ልማት ነው፣ ለማህበራዊ ልማት ነው። አንድ ማህበረሰቡን መጉዳት ነው፣ ሁለት ራሱንም እየጎዳ ያለበት ሁኔታ ነው ያለ። እንግዲህ በየጊዜው ወለድ ነው ቅጣት ነው፣ ወለድ ነው ቅጣት ነው እና
ራሱን እየጎዳ ስለሆነ አሁንም ግብር ከፋያችን አስቦ እየመጣ የሚጠበቅበትን ግብር መክፈል ያለበት መሆኑን ነው ማሳሰብ የምፈልገው።